አንዳንዶች አሉ ለህዝቡ የማይጨነቁ ለቤተ ክርስቲያኑ ስርዓት የተጨነቁ እየመሰላቸው ብዙ የሚናገሩ አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስን ፈሪሳውያን የተናገሩት በዚህ ነው። እርሱም አላቸው ከናንተ መካከል አንድ በግ ያለው በሰንበትም ወደ ጉድጓድ ውስጥ ቢወድቅበት ይዞ የማያወጣው ማን ነው? እንግዲያማ ከበግ ይልቅ ሰው እንደምን አይበልጥም አላቸው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስን የጠየቁትን ጥያቄ በጥያቄ መለሰላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰንበት አንድ ሰው በጉ ጉድጓድ ውስጥ ቢገባበት ሰንበት ነው ብሎ አይተወውም፣ ያወጣዋል። ስለዚህ ከሰውና ከበግ ማን ይበልጣል ብሎ ጥያቄያቸውን በጥያቄ በአመክንዮ መለሰላቸው። ከዚያም በኋላ ያን ሰው እጅህን ዘርጋ አለው። እጁንም ዘረጋ። ያን ጊዜም ድና እንደ ሁለተኛይቱ ሆነች ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የፈሪሳውያንን ጥያቄ ዞር አደረገና የዛን ሰው ችግር ተመለከተና እጅህን ዘርጋ ብሎ መለኮታዊ ቃል ሲናገር እጁ ተዘረጋች፣ እንደ ደነኛም ሆነች፣ ተፈወሰች ይላል። እግዚአብሔር በእውነት የምሕረት እጁን ይዘርጋልን። እሱ እጁን ከዘረጋልን የኛ የታሰረው እጅ ይዘረጋል። እሱ እጁን ከዘረጋልን የኛ የታሰረው እግር ይዘረጋል። እሱ የምሕረት እጁን ከዘረጋልን የታሰረው የተቋጠረው ሁሉ ይፈታል። ስለዚህ እናንተም ስትጸልዩ ጌታ ሆይ የምሕረት እጅህን ዘርጋና ችግር